እንግዲህ ተማሪዎች በባለፈው ቪዲዮ 1.2 አይተን ነበር እና ቬን ዲያግራም የሚለውን እስከነ ኤክሰርሳይዙ አይተን ነበር። እንግዲህ አሁን ላይ የምናየው 1.3 ምን ይሆናል ማለት ነው ኦፕሬሽን ኦፍ ሴት የሚለውን እናያለን። እንግዲህ 1.3 እናያለን ማለት ነው። ኦፕሬሽን ኦፍ ሴት የሚለውን እናያለን። ባይ ዘ ኤንድ ኦፍ ዚስ ሴክሽን ይላል you should be able to እንግዲህ ይሄን ሴክሽን ወይም ይሄን 1.3 ከጨረሳችሁ በኋላ ማወቅ ያለባችሁ ነገር ይላል። እንግዲህ the first one is what determine the intersections of given two sets አለ። እንግዲህ ሁለት በተሰጠን ስብስብ ላይ እንግዲህ ልብ ብላችሁ ሁለት በተሰጠን ስብስቦች ላይ ምን ኢንተርሴክሽን ምን እንደሆነ ዲተርማይን ማድረግ ያለባችሁ ከጨረሳችሁ በኋላ ከእንደገና ሁለተኛው ላይ ስንመጣ እንደዛው ነው። ዩኒየን የሚለው ምንድነው? በሁለት በተሰጠን ስብስቦች ውስጥ ዩኒየን ማለት ምን ማለት ነው የሚለውን መግለጽ አለባችሁ። በሶስተኛ ላይ ደግሞ ምን የሚቀመጠው ማለት ነው ቬን ዲያግራም ነው። ዩኒየን እና ኢንተርሴክሽንን በቬን ዲያግራም እንዴት ነው የምንገልጸው የሚለውን ነገር ማወቅ ይጠበቅብናል ማለት ነው። ማወቅ ይጠበቅባችኋል ማለት ነው። እንግዲህ 1.3.1 ላይ ስንመጣ ምን ይለናል? the union of the set ይሆናል። እንግዲህ the union of sets ይለናል። እንግዲህ የስብስብ ዩኒየን ማለት ምን ማለት ነው የሚለውን እናያለን። ዴፊኒሽን 1.6 ላይ the union of two sets A and B denoted by what A U B ወይም A union B እንግዲህ A እንደዚህ ብሎ እንዲህ ካለ ማለት ነው A union B ማለት ነው is the set of what all elements which belongs to A or B or both ይላል። ምን ማለት ነው? A union B ማለት ተማሪዎች እዚህ ጋር ነው። A union B ማለት ምን ማለት ነው? A ውስጥም ያለው B ውስጥም ያለውን ስብስብ አንድ ላይ ስናስቀምጥ ማለት ነው። አሁን ግልጽ ይመስለኛል። A union B ማለት A ውስጥ ያለው B ውስጥ ያለውንም ስብስቦች አንድ ላይ አድርገን ስናስቀምጥ A what union B ብለን እናገራለን ማለት ነው። አብዛኛው ያው the union of the set ወይም A union B የሚለውን በኤግዛምፕል ስናየው የበለጠ ሞር ግልጽ ይሆንልናል። እንግዲህ በቬን ዲያግራም ላይ ደግሞ ሾው ሲደረግ ምን ይላል? the shaded region in the following below represented A union B እንግዲህ A union B ሪፕሬዘንት ማድረግ እዚህ ጋር ያው የኤ ሁሉንም የቢን ሁሉንም ነው የወሰደው። ልብ ብላችሁ አይታችኋል አይደል? ሉክ በደንብ ያው የኤን እና የቢን ሁሉንም ነው የወሰደው። አይታችኋል አይደል? የኤን የቢንም ሁሉንም አይታችኋል አይደል? እዚህ ጋር ኤ ያለ ይሄኛው ቢ ያለ እንግዲህ ኤ ውስጥም ቢ ውስጥም ያለውን ማድረግ ነው ማለት ነው። አጠቃላይ መውሰድ ወይም እዚህ ኤ ውስጥም ያለውን ቢ ውስጥም ያለውን አንድ ላይ ስንወስድ ኤ ዩኒየን ቢ ብለን በቬን ዲያግራም እንዲህ እንገልጸዋለን ማለት ነው። ሁሉም የተወሰደው እንግዲህ በኤግዛምፕል ሲሆን ሞር ግልጽ ይሆናል። እንግዲህ ኤ ስንት አለ? 3 4 5 6 አለ። ቢ ጋር ስንት አለ? እሺ ቢ ጋር ደግሞ ስንት አለ? 4 6 8 10 አለ። ዜን ፋይንድ ዋት ኤ ዩኒየን ቢ። እንግዲህ ኤ ዩኒየን ቢ ነው ፈልጉ የተባለው። ስለዚህ እስቲ ኤ ዩኒየን ቢ ለመስራት እንሞክር። እንግዲህ ኤ ዩኒየን ቢ እዚህ ኳሊቱ እሺ ኤ ውስጥ 3 አለ። ስለዚህ 3 ወስዳለሁ። 3 እዚህ ጋር 4 አለ። ልብ ብላችሁ ካያችሁ እዚህ ጋር 4 አለ። ስለዚህ አንዱን 4 ነው ማለት ነው ወስደው እዚህኛው ውስጥ 4 ስላለ አንዱን 4 ወስዳለሁ። እዚህ ጋር 5 አለ። እዚህ ጋር 5 አለ የለም። ስለዚህ ወስደዋለሁ ባይኖርም። እሺ እዚህ ጋር 6 አለ። እዚህ ጋር 6 አለ። አዎ ግን አንዱን 6 ነው የምወስደው። 6 ወስዳለሁ። ከዛ በኋላ እዚህ ጋር እንምጣ። እንግዲህ
4 አለ አልወስደውም፣ 6ም አለ አልወስደውም፣ 8 ግን የለም ስለዚህ ጽፈዋለሁ። 10ም የለም ስለዚህ ጽፈዋለሁ። አጠቃላይ እንደሆነ እንደዚህ ይሆናል። ኤ ዩኒየን ቢ ማለት ይሁት እዚህ ውስጥም ያለውን እዚህ ኤ ውስጥም ያለውን ቢ ውስጥም ያለውን ምን ማለት ነው አንድ ላይ መውሰድ ነው። ስለዚህ ኤ ውስጥም ያለውን ልብ ብላችሁ እንግዲህ ኤ ውስጥም ያለውን ቢ ውስጥም ያለውን እንዴት ወሰር እንደዚህ ወሰር ነው። ያው 3 እዚህ ጋር አለ ዩኒየን ነው ማለት ነው። ያው ኤ ዩኒየን ቢ ማለት ከነኚህ ከሁለቱ ከዚህኛው ስብስብ ከዚህኛው ስብስብ ውስጥ የጋራ ስንወስድ ማለት ነው። በቃ እንግዲህ ከዚህ በኋላ ግልጽ ይሆን ይመስለኛል። ወደ ቀጣዩ ኤግዛምፕል ጋር ስናልፍ ራሱ ነው። ስለዚህ እንግዲህ ቶሎ ለማውጣት ሞክር። ኤ ዩኒየን ቢ ኢዝ ኢኳል ቱ ልበል። እሺ መጀመሪያ የጋራቸውን እኔ ኤ እዚህ ጋር አለ እዚህ ጋር አለ አይ እዚህ ጋር ኢ እዚህ ጋር አለ እዚህ ጋር አለ አይ እዚህ ጋር አለ እዚህ ጋር አለ። ስለዚህ አንዳንዱን ነው ማለት ነው ወስደው አንዳንዱን ብቻ ነው ማለት ነው ወስደው ይሄው ኤ ኢ አይ እና እዚህ ጋር ኦ አለ ኦ ጨምራለሁ በቃ ያልቀር ማለት ነው። ለዚህ ጋር ተጨማሪ የለም እዚህ ጋር ተጨማሪ የለም ሁሉንም ነው ወሰነው። ስለዚህ ኤ ዩኒየን ቢ ይሄ ይሆናል ማለት ነው። ይሄ ይሆናል ምንም አይነት ምን የለውም ምንም አይነት እንትን የለውም። ለምን እዚህ ጋር ኤ ኢ አይ ኦ ነው እዚህ ጋር ኤ ኢ አይ ኦ ነው እዚህ ጋር ኤ ኢ አይ ነው። አንድ ደግመን ስለማንጻፈው እንዲቀመጣል ማለት ነው። ኦኬ እሺ ላፍ እንግዲህ ኢንተርሴክሽን ጋር መጣን። እንግዲህ ኢንተርሴክሽኑ ዘ ዩኒየን በዘ ሴት ዩኒየን ማለት ማን ነው ብዬ ነበረ። ኤ ውስጥም ያለውን ቢ ውስጥም ያለውን አንድ ላይ መጻፍ ነው ብዬ ነበር አለ ኤ ዩኒየን ቢ። እሺ አሁን እንግዲህ ደግሞ እንግዲህ ይሄኛው ደግሞ ምን ማለት ነው የሚለው እኔ ዲፊኒሽን 1.7 ላይ the intersection of two sets a and b denoted by a what denoted by እንዴት ነው የሚገለጸው አለ እንደዚህ ተገልብጦ የቀድሞ ዩኒየን ተገልብጦ a intersection b ይባላል አለ። a intersection of b ነው ለማለት is a set of all of element which belongs to what both a and b ግዴታ a intersections of b ብለን ለማስቀመጥ a ውስጥ ያለውንና b ውስጥ ያለውን አንድ አይነት ቁጥር እንወስዳለን ማለት ነው። a ውስጥ ለምሳሌ አንድ አይነት ቁጥር ሲባል a ውስጥም b ውስጥም ያለውን አንድ አይነት ቁጥር ነው። ሁሉንም ሳይሆን አንድ አይነት የሆኑ ቁጥሮችን ነው የምንወስደው። ለምሳሌ እኔ ትንሽ ወረድ ብለን እንግዲህ ያው አንድ አይነት ነው የምንወስደው ሲባል a ዩኒየን b ማን ነው ሶሪ a ኢንተርሴክሽን b ነው ለማለት ለምሳሌ a 2 4 6 8 ብትሆንና b ደግሞ ለምሳሌ ነው 4 6 9 እና 10 ቢሆን ተማሪዎች የዚህን ኤ ዩኒየን ቢውን አውጡ ብንባል ኤ ዩኒየን ማን ነው ሶሪ ኤ ኢንተርሴክሽን ቢ ኢዝ ኢኳል ቱ ለና ልብ ብላችሁ እንግዲህ እዩ እዚህ ጋር 4 አለ እዚህ ጋር 4 አለ አንድ አይነት ቁጥር ናቸው እሱን ወስዳለሁ። እዚህ ጋር 6 አለ እዚህ ጋርም 6 አለ አንድ አይነት ቁጥር ናቸው እሱን ወስዳለሁ። ሌላ አንድ አይነት ቁጥር አለ እዚህ ጋር 9 አለ እዚህ ጋር 9 አለ የለም ስለዚህ አልወስድም። እዚህ ጋር 10 አለ እዚህ ጋር 10 አለ የለም አልወስድም። እዚህ ጋር 2 አለ እዚህ ጋር 2 አለ የለም አልወስድም። እዚህ ጋር 8 አለ እዚህ ጋር 8 አለ የለም አልወስድም ማለት ነው። ስለዚህ መልሳችን ማንና ማን ይሆናል ማለት ነው። ማንና ማን ይሆናል 4 እና 6 are what 4 and 6 are what ዘ 4 እና 6 ምናቸውን ይሆናሉ ማለት ነው። ኤ ኢንተርሴክሽን ቢያችን ይሆናሉ ማለት ነው። ይሄ ነው እንግዲህ ኤ ኢንተርሴክሽን ቢ ማለት ዲፊኒሽኑ ነው የሚለው የጋራቸውን ኤ ውስጥም ያለውን ቢ ውስጥም ያለውን የጋራ ቁጥር ነው ማለት ነው የምንወስደው። እንግዲህ በኤግዛምፕል ስናይ ግልጽ ይሆናል። ኤ ውስጥ በቬን ዲያግራም ሲገለጽ ኤ ኢንተርሴክሽን ቢ ነው ለማለት ግዴታ ምን ማድረግ አለብን ማለት ነው። ይሄ ሉክ ይሄኛው ክብ እና ይሄኛው ክብ አለ እቺን ብቻ ነው የምንወስደው። ኤ ኢንተርሴክሽን ቢ ለማለት እንደዚህ ነው የምንወስደው። እንግዲህ አንድ ነገር ልብ በሉ። ወደዚህኛው ኤግዛምፕል እንምጣ እንግዲህ ይሄኛውን ኤግዛምፕል ይሄኛውን ኤግዛምፕል እሺ ይሄ መጣ አይደለ ይሁ በቬን ዲያግራም ተገልጸው ነው ኤ እና ለነገሩ በዚህኛው ብቻ ላሳያችሁ እንግዲህ ኤ ጋር ስንት ነበረ 4 እና 6 የጋራ ነበር አይደለ ቅድም ሳሳያችሁ። ስለዚህ እዚህ ጋር 2 እዚህ ጋር 8 ሆኖ እዚህ ጋር 4 እዚህ ጋር 6 ይሆናል። ከዛ እዚህ ጋር ደግሞ ስንትና ስንት ነበሩ 8 እና 10 9 እና 10 አሉ። አያችሁ
በቬን ዲያግራም ሲገለጽ የጋራ የሆነው ቤቱ ጋር ነው የሚቀመጠው ማለት ነው። የጋራ የሆነው ቤቱ ጋር ነው በዚህ ውስጥ ነው ማለት ነው። ምክንያቱም ለኤም ለቢ ምን እየሆኑ ነው? እያገለገሉ ነው። ምክንያቱም ይሄ እኮ የቢ ነው። ይሄ መስመር የማን ነው? የቢ ነው። የቢ ውስጥም አለን የኤ ውስጥም አለን እያሉ ነው ማለት ነው። ስለዚህ የጋራ ስንገልጽ እቺን ብቻ ነው ማለት ነው የምንወስደው። ዩኒየን ላይ ግልጽ ዩኒየን ላይ ቅድም ያየ ነው። ይሄንንም ሙሉ ነበር አሁን የምንወስደው ዩኒየን ላይ። ኢንተርሴክሽን ላይ ግን እቺን ብቻ ነው ማለት ነው የምንወስደው። ሞር በኤግዛምፕል ግልጽ ይሆናል። እንግዲህ ኤ ነው የቅድሙ ጥያቄ ነው። ቢ ደግሞ ይሄ ነው የቅድሙ ጥያቄ ነው። ኤ ኢንተርሴክሽን ቢ ነው ፈልጉ የተባለ ነው። ኤ ኢንተርሴክሽን ቢ ሶ ኤ ኢንተርሴክሽን ቢ ስንፈልግ እንግዲህ ኢንተርሴክሽን ቢ ስንፈልግ ልብ ብላችሁ የጋራ ነው የምንወስደው ብዬ ነበር። ስለዚህ የጋራ እንውሰድ። ሶሪ ስለዚህ የጋራ ስንወስድ እንግዲህ ይሄና ይሄ አለ። ስለዚህ ልብ ብላችሁ እንድታዩልኝ የሚፈልገው ነገር አለ። እዚህ ጋር 3 አለ፣ እዚህ ጋር 3 አለ፣ የለም። እዚህ ጋር 4 አለ፣ እዚህ ጋር 4 አለ። አዎ ስለዚህ እሱን ወስዳለሁ ማለት ነው። እሱን ወስዳለሁ። እሺ ከዛስ እዚህ ጋር 5 አለ፣ እዚህ ጋር 5 አለ፣ የለም። የጋራ የለንም። እዚህ ጋር 6 አለ፣ እዚህ ጋርም 6 አለ። ስለዚህ ስንት ወስዳለሁ? 6 ወስዳለሁ። ያልቃል። እዚህ ጋር 8 አለ፣ እዚህ ጋር 8 የለም። እዚህ ጋር 10 አለ፣ እዚህ ጋር 10 የለም። ስለዚህ ተማሪዎች ምንም መወስዶ ነገር የለም። የኛ ኤ ኢንተርሴክሽን ቢያችን ማን ይሆናል ማለት ነው? 4 እና 6 ይሆናል ማለት ነው። ምክንያቱም እዚህ ውስጥ ያለው የጋራ ቁጥር 4 እና 6 ነው። ሲጋም 4 እና 6 ስለሆነ ማለት ነው። እሺ ኤግዛምፕል ፎር ጋር ስንመጣ ኤኢአይኦዩ እና ኤኢአይ አለ። የቅድሙ ነው። ኢንተርሴክሽኑን ፈልጉ ነው። አሁንም ኤ ኢንተርሴክሽን ቢ እኩል ለሆነና እሺ እዚህ ጋር ያለ እዚህ ጋር ያለ ስለዚህ ኤ ያለው የጋራ እዚህ ጋር ያለ እዚህ ጋር ያለ የጋራ ምን ላለው ይላለው እዚህ ጋር አይ አለ ሶሪ በደንብ እንድታያቸው እዚህ ጋር አይ አለች እዚህ ጋር አይ አለች ስለዚህ አይን ወስዳለሁ ያልቃል። ቅድም ግን ምን ነበረ? ቅድም ስንሰራ ዩኒየን ስንሰራ ግን እንዴት ነበረ? ኤ ዩኒየን ቢ ቢ እንዴት ነበር ያደረኩት? ኤ ኢ አይ ሶሪ አይ እና ምን ነበር ስለነበረው ሶሪ አልጽፍ ብለው ነው። ኤ ዩኒየን ቢ ኢኳል ቱ ቢ ምን ነበር ስለነበረው ኤ ኢ አይ እና ኦ አልነበረ። አሁን ግን ኢንተርሴክሽን ግን ሲሆን ምንድነው የጋራቸውን ነው የምወስደው። ዩኒየን ሲሆንስ ሁሉንም ነው የምወስደው ማለት ነው። አሁን እንግዲህ ሞር ግልጽ የሆነ ይመስለኛል። ስለዚህ የኤግዛምፕል ፎር መልሳችን ይሆናል ማለት ነው። ኤግዛምፕል 5 ጋር ስንመጣ አሁንም የተጠየቅነው ኤ ኢንተርሴክሽን ቢ ነው። ኦኬ ስለዚህ ኤ ኢንተርሴክሽን ቢ ኢዝ ኢኳል ቱ ልበልና ከፍቼ እንግዲህ እዚህ ጋር 4 አለ፣ እዚህ ጋር 4 አለ፣ የለም። እዚህ ጋር 7 አለ፣ እዚህ ጋር 7 አለ፣ የለም። እዚህ ጋር 9 አለ፣ እዚህ ጋር 9 አለ፣ የለም። ኦኬ እሺ ይሄን አልፋ ደግሞ ከእንደገና እዚህ ጋር ኤ አለ፣ እዚህ ጋር ኤ አለ፣ የለም። እዚህ ጋር ኤ አለ፣ እዚህ ጋር ኤ አለ፣ የለም። እዚህ ጋር አይ አለ፣ እዚህ ጋር አይ አለ፣ የለም። ስለዚህ ማተን ምን እናደርጋለን? ባዶ ስብስብ ኦር ዋት ያርክተን እናስቀምጣ። ይሄ ማለት ነው ኤምፒቲ ሴት መሆኑን እንግዲህ በ1.1 ላይ አስተምሬያለሁ። ካልገባችሁ ኤምፒቲ ሴት የሚለውን ደግማችሁ ማየት ትችላላችሁ ማለት ነው። መልሳችን ይሄን ይሆናል ማለት ነው። ኦኬ ተማሪዎች ወደ ኤክሰርሳይዝ 1.3.1 እንግዲህ 1.1 ሰርተን ነበር። 1.2
2.1 ሰርተን ነበር። ዛሬ የመጻፋችሁ የመጨረሻው ኤክሰርሳይዝ 1.3.1 ነው ማለት ነው። እንግዲህ እንስራ። እዚሁ ጋር ነው እኩል ነው ብዬ የምሰራላችሁ። እሺ እንግዲህ መጀመሪያ ተውጥኩ። ይሄን መጀመሪያ ጊቭን የተሰጠን ኤ ይሄ አለ፣ ቢ ይሄ አለ፣ ሲ ባዶ ስብስብ አለ፣ ዲ ይሄ አለ። የተጠየቅነው ምንድነው? ኤ ኢንተርሴክሽን ቢ ነው። ኤ ኢንተርሴክሽን ቢ ስለተጠየቀን ሲ እና ዲ አይመለከተንም። ኤ ኢንተርሴክሽን ቢ ብቻ ነው የምንሰራው። ስለዚህ ኤ ኢንተርሴክሽንስ ኦፍ ቢ which is equal to what አይደልና የጋራ ነው እንግዲህ እንፈልገው። እዚህ ጋር አንድ አለ፣ እዚህ ጋርም አንድ አለ። ስለዚህ ምን ልበል? አንድ ልበል። የጋራ ነው ኢንተርሴክሽን ብያለሁ። ከዛስ እዚህ ጋር 3 አለ፣ እዚህ ጋርም 3 አለ። ስለዚህ 3 እጽፋለሁ። ኦኬ። ከዛስ እዚህ ጋር 4 አለ፣ እዚህ ጋር 4 አለ። ያው 4 አለ፣ 4 አለ። ስለዚህ 4 እጽፋለሁ። እዚህ ጋር ስንት አለ? 6 አለ። እዚህ ጋር 6 አለ፣ የለም። ስለዚህ ይበቃኛል። እንደዚህ ያደርጋለሁ። ይሄ ምንድነው ተማሪዎች? ኤ ኢንተርሴክሽን ቢ የኤ እና የቢ ኢንተርሴክሽን ነው ይሄ ማለት ነው። እሺ እንግዲህ ወደ ቢ ጋር እንምጣ። ቢም ራሱ ነው የተጠየቀው ምንድነው? ኤ ኢንተርሴክሽን ሲ ነው። ኤ ኢንተርሴክሽን ሲ ማለት እኛ የሚያገባን ኤ እና ሲ ብቻ ነው። ቢ እና ዲ ምን አንልም፣ አንሰራም ማለት ነው። ቢ እና ዲ ምን አለንም፣ አንሰራም። ኦኬ ኤ እና ሲ ነን እንግዲህ ኤ ኢንተርሴክሽን ኦፍ ሲ ኦኬ ቅንፍ ከፍትና እንግዲህ ይሄ አንድ አለ፣ እዚህ ጋር አንድ አለ፣ የለም። እዚህ ጋር 3 አለ፣ እዚህ ጋር 3 አለ፣ የለም። እዚህ ጋር 4 አለ፣ እዚህ ጋር 4 አለ፣ የለም። እዚህ ጋር 6 አለ፣ እዚህ ጋር 6 አለ፣ የለም። ስለዚህ ኤ ኢንተርሴክሽን ቢያችን ምን ይሆናል? ባዶ ስብስብ ወይም ኦር እንደዚህ ተደርጎ ይቀመጣል። ምክንያቱም ሲጀመር የምር ነው ባዶ ስብስብ ነው። ስለዚህ የጋራ የሆነ ቁጥር አላቸው የላቸውም። ስለዚህ መልሳችን ባዶ ስብስብ ይሆናል ማለት ነው። እሺ ሲጋ ስንመጣ ኤ ኢንተርሴክሽን ዲ ነው። አሁን ደግሞ ማንም ያገባን ኤ እና ዲ ብቻ፣ ቢ እና ሲ አይመለከተንም ማለት ነው። እንግዲህ ኤ ኢንተርሴክሽን ኦፍ ዲ ኢዝ ኢኳል ቱ ልበል ቅንፍ ከፍቼ እንግዲህ ይኸውልኝ እዚህ ጋር አንድ አለ፣ እዚህ ጋርም አንድ አለ፣ የጋራ ማለት ነው። እንግዲህ አንድ ላለው ከዛስ እዚህ ጋር 3 አለ፣ 3 እዚህ ጋር አለ፣ አዎ ያው አለ። ስለዚህ 3 ላለው እዚህ ጋር 4 አለ፣ እዚህ ጋር 4 አለ፣ አዎ ያው 4 ላለው ከዛስ እዚህ ጋር 6 አለ፣ እዚህ ጋር 6 አለ። ስለዚህ 6 ላለው ስለዚህ መልሳችን የኤ ኢንተርሴክሽንስ ኦፍ ምን የኤ ኢንተርሴክሽን ኦፍ ዲ መልሳችን ይሄ ይሆናል ማለት ነው። 1 3 4 6 ምክንያቱም 1 3 4 6 1 3 4 6 ጋር ተመሳሳይ ነው። 2 እና 5 አለ እንደ ኤ ጋር የለም። ስለዚህ አንወስድም ማለት ነው። ስለዚህ መልሳችን ማን ይሆናል ማለት ነው? ይሄ ይሆናል ማለት ነው። ኦኬ ዲ ጋር ስንመጣ ደግሞ ኤ ዩኒየን ቢ ነው። እንግዲህ ዩኒየን ጋር መጣን ደግሞ ኤ ዩኒየን ቢ ነው የሚለን። እሺ እንስራው እንግዲህ ኤ ዩኒየን ቢ ኢዝ ኢኳል ቱ 1 3 4 እና 6 ነው የምወስደው። ምክንያቱም ተናግሬያለሁ። እንግዲህ እዚህ ጋር እንዳለ እዚህ ጋርም እንዳለ አንዱን አንድ ወስዳለሁ። እዚህ ጋር 3 አለ፣ እዚህ ጋርም 3 አለ፣ አንዱን 3 ወስዳለሁ። እዚህ ጋር 4 አለ፣ እዚህ ጋርም 4 አለ፣ አንዱን 4 ወስድና እዚህ ጋር 6 ቀሪ ያለ 6ንም ጨምሬ በዚህ መልኩ አስቀምጣለሁ። ኤ ዩኒየን ቢ። ቀጣይ ኢ ጋር ስንመጣ ሲ ዩኒየን ቢ ይላል። ሲ ዩኒየን ቢ ኦኬ እንስራ እንግዲህ ሲ ዩኒየን ቢ which is equal to ኦኬ አንድ አለ ዩኒየን ስላለ ምን አደርጋለሁ? ቀጥታ ሲ ዩኒየን ቢ ስላለኝ ሲ ጋር ዩት ምንም ነገር የለም። ስለዚህ የቢን ብቻ ነው ማለት ነው የምወስደው። 1 4 3 ብቻ ወስዳለሁ ማለት ነው። ምክንያቱም የዚህ ምንም ስብስብ ስለሌለው የዚህን ብቻ ወስዳለሁ ማለት ነው። ያው እንግዲህ ግልጽ እንዲሆንላችሁ ነው። ኦኬ
ኢ ነው። ኤፍ ጋር ስንመጣ ቢ ዩኒየን ዲ ነው የሚለን። ቢ ዩኒየን ዲ ነው የሚለን። እሺ እንስራው። ቢ ዩኒየን ዲ እዚህ ኳሊቱ እንግዲህ ልብ ብላችሁ ቶሎ ለመስራት ለሞክር። ቢ ዩኒየን ዲ ሲሆን ምን አለ መሰላችሁ ዩኒየን ስለሚል ሁሉንም ነው የምንወስደው። ሶሪ አንድ ሶሪ ቢ ዩኒየን ሶሪ ተማሪዎች እንደዚህ ሲሆን ይሻላል። ቢ ዩኒየን ዲ which is equal to is equal to 1 3 1 2 3 4 5 እና 6 ይሆናል። ምክንያቱም እዚህ ጋር አንድ አለ፣ እዚህ ጋር አንድ አለ አልደግሞም። እዚህ ጋር 3 አለ፣ እዚህ ጋር 3 አለ አልደግሞም። እዚህ ጋር 4 አለ አልደግሞም። 6 አለ አልደግሞም። ኦኬ አልደግማቸውም እያለው ከዛ የቀረው ማለት ነው 2 እና 5 ነው። ይሄው 2 እና 5 ተጽፈዋል ማለት ነው። ስለዚህ አጠቃላይ እንደዚህ ይመጣል ማለት ነው። ኦኬ ከዛ ጂ ጋር ስንመጣ ልብ ብላችሁ እንግዲህ ጂ ልብ ብላችሁ ኤ ኢንተርሴክሽን ኦፍ ቢ ይለናል። ኦኬ ቅድም ስላወጣ ነው እንግዲህ ኤ ኢንተርሴክሽን ቢ ማን ይሆናል ተማሪዎች 1 4 እና 3 ነው እንደሚታወቀው። ይሄ ማለት 1 4 3 ምክንያቱም 6 እዚህ ጋር አለ፣ እዚህ ጋር ግን ስለሌለ 6 አልወስድም። ኦኬ ከዛ ከሲ ጋር ዩኒየን አድርጉት ይላል። ሲ ምንድነው? ባዶ ስብስብ ነው። ስለዚህ ከሲ ጋር ዩኒየን ብናደርገው መልስ የምናገኘው ማለት ነው ይሄን ነው። ስለዚህ የጂ መልሳችን ምን ይሆናል ማለት ነው 1 4 3 ይሆናል ማለት ነው። 1 4 3 ይሆናል ማለት ነው። ኦኬ ኤች ጋር ስንመጣ ቢ ዩኒየን ሲ ይለናል። ቢ ዩኒየን ሲ ቀድም ሰርተን ነበረ። ቢ ዩኒየን ሲ ማን ነበር ይመጣልን? 1 4 እና ሶሪ 3 ነበር ይመጣልን። ከዲ ጋር ኢንተርሴክሽን አድርጉት ይላል። ኢንተርሴክሽን ስናደርገው እንግዲህ እዚህ ጋር እንዳለ እዚህ ጋር እንዳለ ስለዚህ እዚህ ኳልቱ ለበልና እዚህ ጋር እዚህ ኳልቱ ለበልና እሺ እዚህ ጋር እንዳለ እዚህ ጋር እንዳለ አንድ እንወስዳለሁ። እዚህ ጋር 4 አለ፣ እዚህ ጋር 4 አለ፣ 4 ወስዳለሁ። እዚህ ጋር 3 አለ፣ እዚህ ጋር 3 አለ፣ 3 እንወስዳለሁ። ኦኬ ሌላ አለ የለም። ስለዚህ ኢንተርሴክሽን ኦፍ ዲያቸው ማን ይሆናል ማለት ነው 1 4 እና 3 ብቻ ይሆናል። የቢ ዩኒየን ሲ ኢንተርሴክሽን ዲ ማለት ነው። ኦኬ አይ ጋር ስንመጣ እሺ ቶሎ ለማየት እንሞክር። ኤ ኢንተርሴክሽን ቢያችን ማን ነበሩ? 1 4 እና 3 አልነበሩ? 1 4 እና 3 ቢ ዩኒየን ዲ ቢ ዩኒየናችን ዲ። ኦኬ እዚህ ጋር እንዳለ እዚህ ጋር 4 አለ፣ እዚህ ጋር 4 አለ፣ እዚህ ጋር 3 አለ፣ እዚህ ጋር 3 አለ። እራሱ ነው ቢ ዩኒየን ዲያችን ማን ነው? እራሱ 1 ሶሪ በደንብ ቢ ዩኒየን ዲያችንም ኢንተርሴክሽን ሶሪ ተማሪዎች ዲያችንም ማን ነው? ራሱ 1 4 3 ነው። ምክንያቱም እዚህ ጋር እንዳለ እዚህ ጋር እንዳለ እዚህ ጋር 4 አለ፣ እዚህ ጋር 4 አለ፣ እዚህ ጋር 3 አለ፣ እዚህ ጋር 3 አለ። ይሄን ዩኒየን አድርጉት ይላል። ዩኒየን ስናደርገው ይሄና ይሄን ተማሪዎች ዩኒየን ስናደርገው መልሶ የሚሰጠን ይሄንኑ ነው የሚሰጠን። ማን ነው መልሶ የሚሰጠን? ማን ነው መልሶ የሚሰጠን? ራሱን ራሱን ነው የሚሰጠን። እሺ ተማሪዎች ራሱን 1 4 3 ነው የሚሰጠን። ስለዚህ የዚህ መልስ ምን ይሆናል ማለት ነው 1 4 እና 3 ይሆናል ማለት ነው። ለምን ዩኒየን ላይ አንደጋግምማ። ይሄ የጋራውን አንደጋግም። ስለዚህ 1 4 3 ይሆናል ማለት ነው። እሺ
ሁለተኛ ጥያቄ ጋር ስንመጣ the relation between sets A and B is shown by the Venn diagram ይለና እንግዲህ ጥያቄ ይጠይቀናል። ይሄ ቬን ዲያግራማችን ነው። ኤ ላይ የሚጠይቀን ጥያቄ ሊስት ኦል ኦፍ ኤሌመንት ኦፍ ዋት ሴት ኦፍ ኤ የሴት ኦፍ ኤን ሁሉንም ኤሌመንት አውጡልኝ አለ። እንግዲህ የሴት ማለት ኤ ማለት እቺ ነች ኤ። ስለዚህ ኤ which is equal to 5 7 እና 2 ብዬ እንደዚህ ያስቀምጣለሁ የኤ። ኦኬ ቢ ጋር ስንመጣስ ሊስት ቢ አድርጎ አለ። የቢን ደግሞ የቢ ደግሞ ይሄ ነው። ስለዚህ 2 3 እና 1 2 3 ማለት ነው። ያው ቢ is equal to 1 2 3 ብለን እንጽፈዋለን ማለት ነው። 1 2 3 ብለን እንጽፋለን ማለት ነው። እንግዲህ ልብ ብላችሁ አሁን የኤ ይሄ ነው የቢ ደግሞ ይሄ ነው ማለት ነው። ስለዚህ በሚገለጻል ማለት ነው በእነኚህ ይገለጻል ማለት ነው። ያው እንግዲህ ቶሎ እየሄድኩ ስለሆነ ነው ሶሪ። እሺ ከዛ አሁንም ሲናዲም ጠይቀናል። እንግዲህ ቅድም ላይ ምን አውጥተን ነበር? ኤና ቢን አውጥተን ነበር አይደል? ሴት ኤና ሴት ቢ እንግዲህ ዩኒየን አድርጉት ይለናል። ዩኒየን ስናደርገው እንግዲህ ልብ ብላችሁ ሶሪ ተማሪዎች ኢንተርሴክሽን ስናደርገው እንግዲህ ኤ ኢንተርሴክሽን ቢ ኢዚ ኳሊቱ ልበል የጋራቸው ማን ነው? እዚህ ጋር 3 አለ፣ እዚህ ጋር አለ የለም። እሺ እዚህ ጋር እንዳለ የለም። እሺ እዚህ ጋር 2 አለ፣ እዚህ ጋር 2 አለ። ስለዚህ የጋራቸው ማን ይሆናል ማለት ነው? 2 ብቻ ሆና ታገለግላቸዋለች ማለት ነው። ኦኬ ከዛስ ቢ ጋር ስንመጣ ኤ ዩኒየን ቢ ይለናል። ኤ ዩኒየን ቢ እሺ which is equal to ልበል ዩኒየን ማድረግ ነው። ስለዚህ በኦርደር እንጻፈው 1 2 3 5 7 ይሆናል ማለት ነው። እንዲሆነ ምክንያቱም 1 አለ 2ን አንደጋግማትም 3 አለ 5 አለ 7 አለ በቃ ይሄን ነው ስርኩት። ይሄ ዩኒየን ነው ማለት ነው። ኦኬ ሶስተኛ ጥያቄ ጋር ስንመጣ is the following Venn diagram below ይለና shaded A intersection B ተማሪዎች ምን ብዬ ነበር ቅድም? ይሄን ቬን ዲያግራም ይሁት። ይሄ ቬን ዲያግራም የት ሀገር ነው ኤ ኢንተርሴክሽን ቢ ሊሆን የሚችለው? ተማሪዎች እንግዲህ ኤ ኢንተርሴክሽን ቢ ማለት ኤ ኢንተርሴክሽን ቢ ማለት ተማሪዎች ልብ ብላችሁ ኤ ኢንተርሴክሽን ቢ ነው ማለት ኤ ኢንተርሴክሽን ቢ ነው ለማለት ይሄ አንድ ክብ ይሄን አንድ ክብ ከዛ እቺን ብቻ ነው የምንወስደው ብለን ነበር። እንደውም ተውት ይሄን በስተክለኛ ላሳያችሁ። በስተክለኛ ኤ ኢንተርሴክሽን ኦፍ ቢ ነው ለማለት ግዴታ እንዴት መሆን አለበት? ዲያግራሙ እንዴት መሆን አለበት? ልብ ብላችሁ ልኝ ጊዜ ይሄ እንዳለ ከዛ ምን መሆን አለበት? ከዛ በኋላ ይሄን ፓርት ምን ብለን እንጠራዋለን? ይሄ ኤ ቢሆን ይሄ ቢ ቢሆን እቺ ፓርት እንላታለን ኤ ኢንተርሴክሽን ቢ ነው እንጂ የምንላት የት ሀገር ነው? እንዲህ አክቦ እንዲህ ውስጡ አክቦ ኢንተርሴክሽን ነው ቢ ማለት አንችልም። ምክንያቱም ኤንም ቢንም የሚያገናኝ ቁጥር እዚህ ጋር 4 እና 2 ቢሆን 4 እና 2 ግን እዚህ ጋር ግን እሺ 2 እና 4 ብል እኮ የኤ ነው። ይሄ ውስጠኛው ቢ ቢሆን ደግሞ ውስጠኛው ላይ 3 ብል የቢ ነው። ይሄ ለብቻው ይሄ ደግሞ ለብቻው 2 እና 4 የኤ ነው። ስለዚህ ኤ ኢንተርሴክሽን ቢ ነው ብለን መግለጽ አንችልም ማለት ነው። ስለዚህ ይሄኛው ምን አይሆንም? ኤ ኢንተርሴክሽን ቢ ለመግለጽ አንጠቀምበትም ማለት ነው ይሄኛው። ኦኬ እዚህኛው ጋር የመጨረሻና አራተኛው ጥያቄ ጋር ስንመጣ ኤ ሰብሴት ኦፍ ቢ አለ። ከዛ ኤ ኢንተርሴክሽን ቢ ከማን ጋር እኩል ነው? ኤ ዩኒየን ቢ ከማን ጋር እኩል ነው ይላል። መጀመሪያ እስቲ እንግዲህ ኤ ሰብሴት ኦፍ ቢ ብለን እናውጣ። ኤ እዚህ ኳሊቱ ልበልና 1 2
3 4 ልበል ቢ ልበልና ደግሞ 1 2 3 4 5 ልበል። ከዛ ይሄ ኤ ሰብሴት ኦፍ ቢ ነው አይደለ ነው። ምክንያቱም ኤ ሰብሴት ኦፍ ቢ ነው ማለት ምን ነው ብዬ ነበረ በባለፈው ቪዲዮ ላይ ሪሌሽን አሞንግ ሴት የሚለው ላይ አስተምሬያለሁ። እንግዲህ መለስ ብላችሁት ኤ ሰብሴት ኦፍ ቢ ነው ማለት ነው። ይቅርታ ተማሪዎች ቆይ ይሄ ፕሮፐር ሰብሴት ነው። እሺ ሶሪ ይሄ ፕሮፐር ሰብሴት ነው። ስለዚህ ኤ ፕሮፐር ሰብሴት ነው ለማለት ምን ብለን ነበር በባለፈው ቪዲዮ ላይ? የመጀመሪያው ስብስብ ከሁለተኛው ስብስብ በአንድ አባል መብለጥ አለበት ብለን ነበረ። ኤ ፕሮፐር ሰብሴት ኦፍ ቢ ነው ለማለት ኤ ፕሮፐር ሰብሴት ነው ቢ ለማለት ግዴታ የመጀመሪያው አባል በአንድ አባል መብለጥ አለበት። ይሄው እዚህ ጋር በአንድ አባል በልጧል። ስለዚህ ይሄ ኤ ፕሮፐር ሰብሴት ኦፍ ቢ ነው ማለት ነው። ለምን እዚህ ጋር 4 አባል አለ፣ እዚህ ጋር 5 አባል ስላለ ማለት ነው። ኦኬ እንግዲህ አሁን ኤ ኢንተርሴክሽን ቢ ከማን ጋር እኩል ነው የሚለን እንደዚህ ጋር አድርገን አንገልጽለትም። አሁን ከማን ጋር እኩል ነው እዚህ ጋር የምናስቀምጥለት። ስለዚህ እንግዲህ ኤ ኢንተርሴክሽን ቢ ማለት የጋራ ነው አይደለም የምናወጣው። ስለዚህ ጋራ እናውጣ። አንድ እዚህ ጋር አለ፣ እዚህ ጋር አለ፣ አንድ አወጣው። 2 እዚህ ጋር አለ፣ እዚህ ጋር አለ፣ 2 አወጣው ተማሪዎች። 3 እዚህ ጋር አለ፣ እዚህ ጋር አለ፣ 3 አወጣው። 4 እዚህ ጋር አለ፣ እዚህ ጋር አለ፣ 4 አወጣው። ይሄ ስብስብ ልጆች ልብ ብላችሁ ከኤ ጋር እኩል አይደለም ነው። ይሄ ስብስብ ከማን ጋር እኩል ነው? ከኤ ጋር እኩል ነው። ልብ ብላችሁ እሺ፣ ከዚህኛው ጋር እኩል አይደለም ነው። ስለዚህ 1 2 3 4 ነው የኤ። ስለዚህ ከማን ጋር እኩል ነው? ከኤ ጋር እኩል ነው ላለው ኤ ፕሮፐር ሰብሴት ኦፍ ቢ የኤ ኢንተርሴክሽን ቢ ስንጠይቅ ከማን ጋር እኩል ነው ማለት ነው? ከኤ ጋር እኩል ነው ማለት ነው። አያችሁት አይደል? አያችሁት? እዚህ ጋር እንዳለ፣ እዚህ ጋር እንዳለ፣ እዚህ ጋር 2 አለ፣ እዚህ ጋር 2 አለ፣ እዚህ ጋር 3 አለ፣ እዚህ ጋር 4 አለ፣ እዚህ ጋር 4 አለ። ከማን ጋር እኩል ነው? ከኤ ጋር እኩል ነው ማለት ነው። ስለዚህ ኤ ላለው ኦኬ። ሶሪ ስነካካ አጠፋሁት መሰለኝ። ኦኬ ከዛ ደግሞ ቢ ጋር እንምጣ። ቢ ምን ይላል? ኤ ዩኒየን ቢ ነው ይላል። ኤ ዩኒየን ቢ ስናደርገው ይሄ ላጥፋው። ኤ ዩኒየን ቢ ስናደርገው እንግዲህ ልብ ብላችሁ ይሄን እንዳለ አንደጋግሞ ራሱን ነው የምናስቀምጠው። ከዛ ግን 5ን እንጽፋታለን መጨረሻ ላይ አይደለ? ስለዚህ እንዴት ነው የምንጽፈው ስንጽፍ? 1 2 3 4 5 አይደለ? ዩኒየናቸው ይሄ ነው። ኤ ዩኒየን ቢ አይደለ? ስለዚህ ይሄ ደግሞ ቀጥታ ተማሪዎች ይሄ ደግሞ ቀጥታ ከዚህኛው ጋር አንድ አይነት ነው አይደለ? ስለዚህ ከቢ ጋር እኩል ነው። ስለዚህ የኤ ዩኒየን ቢያችን ደግሞ ማን ይሆናል? ከቢ ጋር እኩል ይሆናል ማለት ነው። ስለዚህ ይሄን ይመስላል ማለት ነው። የመጀመሪያው ኤ ነው፣ የሁለተኛው ቢ ነው ማለት ነው። መልሳችን እናንተ ሞር ቁጥር እየጨመራችሁ አስሉበት።